ለሰባት ተከታታይ ቀናት በየቀኑ ጠዋት በባዶ ሆድ አንድ ብርጭቆ የገብስ ውሃ ብቻ ብትጠጡ በሰውነታችሁ ላይ ምን አይነት ተአምራዊ ለውጥ ሊመጣ እንደሚችል አስባችሁ ታውቃላችሁ? ብዙዎቻችን ገብስን የምናውቀው ለቆሎ፣ ለገንፎ፣ ለበሶ ወይንም ለጩኮ አዘገጃጀት ብቻ ሊሆን ይችላል። ነገር ግን ጥሬውን ገብስ በትክክለኛው መንገድ ቀቅለን የምናገኘው ውሃ በውስጡ የያዘው የተፈጥሮ ንጥረ ነገር ማከማቻ ቫይታሚኖች እናም ደግሞ ልዩ ፋይበሮች ሰውነታችንን ሙሉ በሙሉ የመቀየር አስገራሚ አቅም አላቸው። ይህ መጠጥ ተራ ውሃ አይደለም። በሰውነታችን ውስጥ ያሉ መርዛማ ቆሻሻዎችን ጠርጎ የሚያስወግድ፣ ያበጠ ሆድና ጋዝን በአጭር ጊዜ የሚያጠፋ፣ በተለይ ለኩላሊት ጤና እፎይታን የሚሰጥና ያለምንም ከባድ ስፖርት ቦርጭና አላስፈላጊ ስብን ለማቅለጥ የሚረዳ የተፈጥሮ ድንቅ መድኃኒት ነው። ስለሆነም በዚህ ቪዲዮ ይህንን መጠጥ ለ7 ቀናት ብቻ ስንጠቀም በየቀኑ በሰውነታችን ላይ የሚመጡትን አስገራሚ የለውጥ ደረጃዎችን በጥልቀት እናያለን። ከዛም አልፎ ገብሱ መቆላት አለበት ወይንስ ጥሬ መሆን አለበት? ምን አይነት ገብስ ነው መምረጥ ያለብን? የሚሉትንም ወሳኝ ጥያቄዎችን በመመለስ ትክክለኛውንና ሳይንሳዊው የገብስ ውሃ አዘገጃጀትና አጠቃቀም ደረጃ በደረጃ አሳያችኋለሁ። በተለይ ባለፈው ለሰራሁት ቪዲዮ ብዙ ጥያቄ የተፈጠረባችሁ ስለሆነ ይህ ቪዲዮ ደግሞ ለዛ መልስ ይሆናል ብዬ ተስፋ አደርጋለሁ ማለት ነው። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም ከ7 ቀናት በኋላ የምታዩት ለውጥ ራሳችሁን ጭምር ያስደምማችኋል። መልካም ቆይታ ይሆንላችሁ። አንደኛውና በቅድሚያ የሚታይ ለውጥ የሆድ ዕቃ መቅለል ነው። በተለይ በአንጀታችን የምናየው ለውጥ ማለት ነው። በመጀመሪያው ቀን ማለትም በአንደኛው ቀን የገብስ ውሃን መጠጣት ስትጀምሩ በሰውነታችሁ ላይ የምታስተውሉት ትልቁና ፈጣኑ ለውጥ በምግብ መፈጨት ስርዓታችሁ ላይ ነው። ገብስ በውስጡ እጅግ ከፍተኛ መጠን ያለው የሚሟሟና የማይሟሟ የተፈጥሮ ፋይበር ይዟል። ይህም ፋይበር ወደ አንጀታችሁ ሲደርስ እንደ መጥረጊያ በመሆን በአንጀት ግድግዳ ላይ የተከማቹ ቆሻሻዎችን ጠርጎ ማውጣት ይጀምራል። በዚህም ምክንያት ለብዙ ጊዜ ሲያስቸግራችሁ የነበረው የሆድ መነፋት፣ የጋዝ መብዛት እናም ከምግብ በኋላ የሚመጣ የመክበድ ስሜት ወዲያውኑ ይቀልላችኋል። ሆዳችሁ በሚገርም ሁኔታ የመቅለል ስሜት የሚሰማችሁ ከመጀመሪያው ቀን ጀምሮ ነው። ስለዚህ የገብስ ውሃን መጠጣት ብንጀምር መጀመሪያ የምናየው ለውጥ በአንጀታችንና እንዲሁም በምግብ መፈጨት ስርዓታችን ላይ የሚታይ ጉልህ የሆነ ለውጥ ይሆናል ማለት ነው። ሁለተኛ ለውጥ የኩላሊት መታጠብና የሽንት መስተካከል ነው። በሁለተኛው ቀን የገብስ ውሃ በሰውነታችሁ ውስጥ እንደ ተፈጥሯዊ ማጣሪያ ወይንም ዳዩሬቲክስ ሆኖ መስራት ይጀምራል። ይህ ማለት ኩላሊታችሁ በደም ውስጥ ያሉ አላስፈላጊ ጨዎችን፣ ዩሪክ አሲድና ጥቃቅን የኩላሊት ጠጠሮችን በሽንት መልክ አጥቦ እንዲያስወጣ ግፊት ያደርግለታል ማለት ነው። በዚህ ቀን የሽንት ፍላጎታችሁ ሊጨምር ይችላል። ይህ ግን ፍጹም ጤናማና ኩላሊታችሁ ራሱን እያጠራ መሆኑን የሚያሳይ ምልክት ነው። በዚህ ሂደት ውስጥ በሰውነታችሁ ክፍሎች በተለይም በእግርና በእጅ አካባቢ ተከማችቶ የነበረው አላስፈላጊ የውሃ ክምችት ስለሚወገድ የሰውነት መቅለል ስሜትን ታስተውላላችሁ። ስለዚህ በዋነኛነት በነገራችን ላይ የገብስ ውሃን መጠጣት ትልቁ ጥቅሙ የኩላሊት ጤንነት ላይ ነው። ስለዚህ ኩላሊታችሁ ፍጹም ጤናማ ሲሆን ታስተውላላችሁ ማለት ነው። ሶስተኛ የፊት ቆዳ መጥራትና መብራት ነው። በሶስተኛውና በአራተኛው ቀን የገብስ ውሃው የውስጥ አካላችሁን የማጽዳት ስራውን አጠናክሮ ወደ ውጫዊ ክፍል ማለትም ወደ ቆዳችሁ ይሻገራል። የፊት ቆዳችን ጥራት በቀጥታ ከሆዳችን እናም ደግሞ ከደም ንጽህና ጋር የተያያዘ ነው። በገብስ ውሃ አማካኝነት መርዛማ ነገሮች ከሰውነታችን ተለቅመው ሲወጡ በፊታችሁ ላይ የሚወጡ ብጉርና ጥቁር ነጠብጣቦች መድረቅ ይጀምራሉ። በተጨማሪም ገብስ በውስጡ ሴሌኒየም የተባለ ኃይለኛ አንቲኦክሲደንት ስላለው የቆዳን መሸብሸብና መላላት በመከላከል ቆዳችሁ ከውስጥ ወደ ውጪ የመቅላት የመጥራትና የማብራት ተፈጥሯዊ ለውጥን ማሳየት ይጀምራል ማለት ነው። ስለዚህ በአጭሩ በሶስተኛውና በአራተኛው ቀን የፊታችሁ ቆዳ ሲጠራ ታስተውላላችሁ ማለት ነው። አራተኛ የኃይል መጨመርና የሰውነት መነቃቃት። በአምስተኛው ቀን ላይ ስትደርሱ በሰውነታችሁ ላይ የምታስተውሉት ትልቁ ለውጥ የሚገርም የኃይልና የመነቃቃት ስሜት ይሆናል። ብዙ ጊዜ ጠዋት ስትነሱ የሚሰማችሁ የድካም፣ የመስነፍ እናም የጭንቅላት መክበድ ስሜት ሙሉ በሙሉ ይጠፋል። ይህም የሚሆንበት ምክንያት ገብስ በውስጡ እጅግ ከፍተኛ መጠን ያለው ቫይታሚን ቢ ኮምፕሌክስ እና ማዕድናትን የያዘ መሆኑ ሰውነታችሁ የሚመገበው ምግብ በቀላሉ ወደ ኃይል እንዲቀይር ስለሚረዳው ነው። በሌላ በኩል የገብስ ውሃ በደማችሁ ውስጥ ያለውን የኦክስጅን ዝውውር ስለሚያስተካክለው
ቀኑን ሙሉ ንቁ፣ ደስተኛና ብርቱ ሆናችሁ እንድትሉ ያደርጋችኋል ማለት ነው። አምስተኛ የደም ስኳር መረጋጋትና የረሃብ ስሜትን መቆጣጠር። በስድስተኛው ቀን የገብስ ውሃ በደማችሁ ውስጥ ያለውን የስኳር መጠን የማስተካከል ከፍተኛ ስራውን ያከናውናል። በገብስ ውስጥ ያለው ቤታ ግሉካን የተባለው ልዩ የፋይበር አይነት ከምግብ በኋላ ስኳር በድንገት ወደ ላይ ከፍ እንዳይል ያደርጋል። ይህ በመሆኑ ምክንያት ደግሞ ያለምንም ምክንያት በየመሃሉ የሚመጣባችሁ የረሃብ ስሜት፣ በተለይም ጣፋጭ ነገሮችን የመመኘት አባዜ በአንድ ጊዜ ይቆማል። ይህ ማለት ሰውነታችሁ የተረጋጋ የስኳር መጠን እንዲኖረው ስለሚያደርግ ውፍረትን ለመከላከልና የስኳር በሽታን ቀድሞ ለመከላከል እጅግ አስተማማኝ ጋሻ ይሆንላችኋል ማለት ነው። ስድስተኛ የቦርጭ መቅለጥ እናም ደግሞ የክብደት መቀነስ ለውጥን ታያላችሁ። በሳምንቱ መጨረሻ በሰባተኛው ቀን ላይ በሚዛን ስትለኩ ወይንም ልብሳችሁን ስትለብሱ የሚገርም የሰውነት መቅለልና የክብደት መቀነስን ታስተውላላችሁ። በተለይ በሆዳችሁ አካባቢ ያለው አላስፈላጊ ስብና ቦርጭ የመቀነስ ምልክትን ያሳያል። ይህም ሊሆን የቻለው የገብስ ውሃ ባለፉት ቀናት በሰውነታችሁ ውስጥ የተከማቸውን አላስፈላጊ የውሃ ክምችትን ጠርጎ ስላስወጣውና ሜታቦሊዝማችሁን ወይንም የስብ ማቃጠል አቅማችሁን በከፍተኛ ደረጃ ስላነቃቀው ነው። ሰውነታችሁ አላስፈላጊ ስቦችን ቆጥቦ ከማስቀመጥ ይልቅ እነሱን አቃጥሎ ለኃይል መጠቀም ስለሚጀምር ወገባችሁ በፍጥነት መቅጠን ይጀምራል ማለት ነው። ሰባተኛ ለውጥ የመጥፎ ኮሌስትሮል መውረድና የልብ ጤና መሻሻል። ይህ ሰባተኛውና የረጅም ጊዜ አስተማማኝ ለውጥን የምታዩበት ነው። ለ7 ቀናት የገብስ ውሃን አዘውትራችሁ ስትጠጡ በደማችሁ ውስጥ የደም ስሮችን በማጥበብ ለልብ ህመምና እንዲሁም ለደም ግፊት መንስኤ የሚሆነው መጥፎ ኮሌስትሮል በከፍተኛ ማሽቆልቆል ይጀምራል። የገብስ ውሃ በውስጡ ባሉት አንቲኦክሲደንቶች አማካኝነት የደም ስሮቻችሁን በማስፋት ደም በነፃነት እንዲዘዋወር ያደርጋል። በዚህ ምክንያት የልባችሁ ስራ ይቀላል፣ የልብ ምታችሁም ይስተካከላል። እንዲሁም መላው የሰውነት ክፍላችሁ ንጹህና ከኮሌስትሮልም የጸዳ ደምን ማግኘት ይችላል ማለት ነው። ስለዚህ እንግዲህ ይህ አስገራሚ ውሃ ማለትም የገብስ ውሃ ለ7 ቀናት ብትጠጡ በሰውነታችሁ ላይ የሚከሰቱት ለውጦች እነዚህን ይመስላሉ ማለት ነው። እጅግ አስገራሚና ድንቅ የሆነ የጤና ጥቅምን ይሰጣችኋል። አሁን ወደ ዋናው ክፍል እናልፋለን። እሱ ምንድን ነው? የገብስ ውሃ ትክክለኛ የሆነ አዘገጃጀትና እንዲሁም አጠቃቀምን እናያለን ማለት ነው። እንግዲህ እነዚህን ሁሉ ያየናቸውን 7 አስገራሚ የጤና ጥቅሞችን ሙሉ በሙሉ በሰውነታችሁ ላይ ለማየት የገብስ ውሃን በትክክለኛው መንገድ ማዘጋጀት አለባችሁ። እዚህ ጋር ግን አብዛኛው ሰው የሚሳሳትበትና ጥቅሙን ሙሉ በሙሉ የሚያጣበት አንድ ትልቅ ሚስጥር አለ። እሱ ምንድን ነው? የገብስ ምርጫ ነው። ለገብስ ውሃ ዝግጅት የምንጠቀመው ገብስ በፍጹም መቆላት የለበትም። ጥሬውን ገብስ ነው መጠቀም ያለባችሁ። ፍጹም ጥሬ የሆነውን ገብስ ነው መጠቀም ያለብን ማለት ነው። ምክንያቱም ገብሱን ስትቆሉት በውስጡ ያሉትን ውሃው ውስጥ መግባት ያለባቸውን ህይወት ያላቸው ኤንዛይሞች፣ ቫይታሚኖችና የተፈጥሮ ፋይበሮች በሙቀቱ ምክንያት ታጠፏቸዋላችሁ። ስለዚህ ጥሬውን ልትጠቀሙ ይገባል። በተጨማሪም ገበያ ላይ ስትሄዱ 2 አይነት የገብስ ዝርያ ታገኛላችሁ። የመጀመሪያው ማሽን ውስጥ ገብቶ ውጫዊው ጠቆር ያለ ፋይበር ሽፋኑ ይወጣለትና የተከካው ማለትም የተፈተገው ሲሆን፣ ሁለተኛው ደግሞ ውጫዊው ጠንካራ ቅርፊቱ ብቻ ተወግዶ ተፈጥሯዊው ይዘቱና ሙሉ ፋይበሩ ሳይላጥ የቆየው ሙሉ ገብስ ነው። እኛ ታዲያ ለጤናችን የምንፈልገው እና የምንመርጠው ይህንኑ ሙሉ ገብሱን ነው ማለት ነው። ምክንያቱም ዋናው የስኳርና የኮሌስትሮል ማውረጃ ንጥረ ነገሩ የሚገኘው ባልተላጠው ወይንም ባልተፈተገው የገብስ ክፍል ላይ ስለሆነ ነው። ይህም ሙሉ ገብስ በአካባቢያችሁ ካልተገኘ ግን የተላጠውንም ማለትም የተፈተገውንም ገብስ ማለትም ምን ማለት ነው? የተከካውንም ገብስ መጠቀም ትችላላችሁ ማለት ነው። ታዲያ ወደ አዘገጃጀቱ ስንገባ ይህንን ታምራዊ መጠጥ በቤታችሁ ለማዘጋጀት የሚከተሉትን 4 ቀላል ደረጃዎችን በጥንቃቄ መከተል አለባችሁ። አንደኛ ደረጃ የምናደርገው ማጠብና መዘፍዘፍ ነው። ግማሽ ብርጭቆ ንጹህ ጥሬ ገብስን በመውሰድ በንጹህ ውሃ 2 እና 3 ጊዜ በደንብ እጠቡት። ገብሱ ሙሉ በሙሉ ያልተላጠ በመሆኑ በውስጡ ያሉት አልሚ ምግቦች በሚቀቀሉበት ጊዜ በቀላሉ ወደ ውሃው እንዲወጡና ቶሎ እንዲበስልላችሁ ከመቀቀላችሁ በፊት ለ2 ወይንም ለ3 ሰዓታት ያክል ንጹህ ውሃ ውስጥ ዘፍዝፋችሁ ማቆየት አለባችሁ። ከዚያ ሁለተኛ ደረጃ ምንድነው? መቀቀል። ገብሱ በደንብ ከተዘፈዘፈ በኋላ የዘፈዘፋችሁበትን ውሃ ትደፉታላችሁ። በመቀጠል ገብሱን ንጹህ ድስት ውስጥ በማድረግ 4 ብርጭቆ ንጹህ ውሃ ትጨምሩበታላችሁ። ድስቱን እሳት ላይ በመጣድ መካከለኛ በሆነ እሳት ላይ ለ30 ደቂቃ ያክል ማፍላት አለባችሁ። ከዚያም ገብሱ እየበሰለ ሲሄድ ውሃው ቀለሙን ቀይሮ ነጣ ያለ የወተት መልክ መያዝ ይጀምራል። ውሃው ይህንን መልክ ሲይዝም ሙሉ ጥቅሙን መጥቷል ማለት ስለሆነ
እሳቱን ማጥፋት አለባችሁ። ከዛ ሶስተኛ ደረጃ ማጥለልና ማቀዝቀዝ ነው። ድስቱን ካወረዳችሁት በኋላ የገብስ ውሃውን በንጹህ ማጣሪያ ወይንም ወንፊት አማካኝነት ብቻ አጥልላችሁ ሌላ ዕቃ ላይ ትቀዱታላችሁ። ውሃውን ብቻ ማለት ነው። የተቀቀለውን ገብስ ለምግብነት መጠቀም የምትችሉ ሲሆን ለብቻው የቀዳችሁትን የገብስ ውሃ ደግሞ ለብ እስኪል ወይንም ሙሉ በሙሉ እስኪቀዘቅዝ ድረስ መጠበቅ አለባችሁ። ከዛ በኋላ የገብስ ውሃው ለብ ሲል መጠጡ ይበልጥ ጣፋጭ እንዲሆንና የስብ የማቃጠል አቅሙ በከፍተኛ ሁኔታ እንዲጨምር ግማሽ ሎሚ ጭመቁበት። እንዲሁም አንድ ሻይ ማንኪያ ንጹህ ማር ጨምራችሁ በደንብ ማማሰል አለባችሁ። ከዛም አሁን ታምራዊው የገብስ ውሃችሁን ለጤናችሁ አዘጋጃችሁ ማለት ነው። ከዛ የምትሄዱት አጠቃቀሙን ነው። ትልቁን ጥቅም ለማግኘት በየቀኑ ጠዋት በባዶ ሆድ አንድ ብርጭቆ ለብ ያለ የገብስ ውሃን መጠጣት አለባችሁ። ይህ ሜታቦሊዝማችሁን ወይንም የስብ ማቃጠል አቅማችሁን ያነቃቀዋል። ሁለተኛውን ብርጭቆ ደግሞ ከምሳ በፊት ወይንም ማታ ከመተኛታችሁ በፊት መጠጣት ትችላላችሁ። በቀን ከ1 እስከ 2 ብርጭቆ መጠጣት በቂ ነው። ነገር ግን በስተመጨረሻ አንድ የምነግራችሁ ትልቅ ማሳሰቢያና ማስጠንቀቂያ አለ። ይህ የገብስ ውሃ እጅግ በጣም ታምራዊና ብዙ ጥቅሞች ያሉት ቢሆንም ከመሞከራችሁ በፊት ልታውቁት የሚገባ አንድ በጣም ወሳኝ ማስጠንቀቂያ አለ። ገብስ በተፈጥሮ ግሉተን የተባለ የፕሮቲን አይነት በውስጡ ይዟል። ስለዚህ ግሉተን አለርጂ ያለባችሁ ማለትም ለግሉተን ሴንሲቲቭ የሆናችሁ ወይንም ሴሊያክ የተባለ የአንጀት ችግር ያለባችሁ ሰዎች የገብስ ውሃን በፍጹም መጠቀም የለባችሁም። ከዚህ ውጭ ግን ምንም አይነት ከባድ የጤና ችግር ለሌለባችሁ ሰዎች ሁሉ ይህ መጠጥ በአጭር ጊዜ ውስጥ በሰውነታችሁ ላይ አስገራሚ ለውጥን የሚያመጣ ፍጹም ተፈጥሯዊ ድንቅ ስጦታ ነው። ለግሉተን አለርጂ ላልሆናችሁ ሰዎች ብቻ ማለት ነው። ስለሆነም ይህንን የ7 ቀናት ተፈጥሯዊ የለውጥ ጉዞ ዛሬውኑ በመጀመር በሰውነታችሁ በሆዳችሁና በቆዳችሁ ላይ የሚመጣውን ልዩነት በአይናችሁ እዩ። ቪዲዮ ጠቃሚ ሆኖ ካገኛችሁት እናም ደግሞ ለሌሎችም ይጠቅማል ካላችሁ ላይክ እንዲሁም ደግሞ ሼር ማድረጋችሁን አትርሱ። ለዛሬ በዚህ ይብቃን። በቀጣይ ደግሞ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።